በጣም አመሰግናለሁ ትግስትን። እንግዲህ የዛሬ ፕሮግራማችን ካለፈው አመት ወደ መባል ደርሰናል። እንግዲህ ካለፈው አመት የቀጠለ ነው ለማለት ነው። እንግዲህ ያለፈው አርብ ለማለት ነው፣ ለቀልድ ነው። ከአርሲ ኮሌጅ ኦፍ ኤጁኬሽን የቀረበልን ፕሬዘንቴሽን ነበረ። ታስታውሱ እንደሆነ በዛ ፕሬዘንቴሽን ላይ በተለይ ሪሃብሊቴሽን አስመልክቶ እሱ ከክፍል ሁለቱ ነው ዛሬ የሚቀርበውና መልሼ እንግዳችንን ማስተዋወቅ የሚጠበቅብኝ አይመስለኝም። ግን እንደ ሃይላይትም እንዲሆን ምናልባት አዲስ የመጡ ሰዎች ስለሚኖሩ ዝም ብሎ ሃይላይቱን ባለፈው ሳምንት የሄድንባቸውን ሃይላይቶችንና ራስንም ማስተዋወቁንም ባጭሩ ዶክተር እንዲሄዱልኝ ጠይቅና ከዛ ወደ አቆምንበት እንድንቀጥል ይሆናል ማለት ነው። እንኳን አደረሶት ዶክተር መድረክ እርሶ ምሩልኛል። ከዛ ወደ ፕሮግራማችን እንገባለንና ያለፈውን ሳምንት ትንሽ ሃይላይት ሰጥተውልንም እንደሄዱ ጋብዘታለሁ። እባክዎን ዶክተር ሚሻው። እሺ አመሰግናለሁ። እንኳን አደረሳችሁ አዲስ ዓመት። ዶክተር ንሻው እባላለሁ ከአርሲ ዩኒቨርሲቲ የሳይኮሎጂ ዲፓርትመንት። እሺ እና ባለፈው ሳምንት ስለ ሪሃብሊቴሽን ኮንሰፕት ተነጋግረን ነበር፣ ዲስከስ አድርገን ነበር። የተለያዩ ጥያቄዎችን ተነስተው ተወያይተን ነበርና አጠቃላይ ሪሃብሊቴሽን ምንድነው የሚለውን በአጭሩ አስታውሶ ለማለፍ ሪሃብሊቴሽን በማንኛውም መልኩ አካል ጉዳተኛም ቢሆን ሌላውንም የአካል ሆነ ሌላ ማህበረሰብን ያካተተ ሆኖ ምንድነው ወደ ነበረበት የመመለስ ተግባሩን የተሟላ ለማድረግ የሚደረግ የሳይኮሎጂካል የሆናል፣ የሜዲካል ይችላል፣ ሶሻል ይችላል፣ የተለያዩ ሳፖርቶችን ባካተተ መልኩ አካል ጉዳተኝነትን ወይም አካል ጉዳተኛውን ወደነበረበት ደግሞ ፋንክሽናል ወደነበረበት ሁኔታ የማምጣቱ አጠቃላይ ፕሮሰስ ሪሃብሊቴሽን ብለን እንጠራዋለን ማለት ነው። ተነጋግረን ነበር እና የተለያዩ ፓራዳይም ሽፍቶች እንዳሉም ተነጋግረናል። በአሁኑ ሰዓት የተለያዩ ፓራዳይም ሽፍቶች አሉ። ለምሳሌ አካል ጉዳተኞችን በዚህ ፋንክሽናል እንዲሆኑ ማድረግ የመብት ጉዳይ የሆነ ፕሪቪሌጅ ወይንም ቻሪቲ እንዳልሆነ መታሰብ ይገባዋል በሚል ተነጋግረን ነበር። በአጠቃላይ ሰሞራይዝ ለማድረግ ባልሞክርም ወደ መጨረሻ አካባቢ ወደ 5 ነጥቦችን ሳልነካካቸው አልፍ ነበርና እነሱም ምንድነው ኪ የሆኑ ወይንም በጣም ጠቃሚ የሆኑ ኤሌመንቶች አሉ ወይንም በጣም ጠቃሚ የሆኑ አቃቸው የሚገቡ በሪሃብሊቴሽን ኮንሰፕት ውስጥ ተነጋግረናል። በፓራዳይሙ ግን ተጨማሪ ድናቸው ሪሃብሊቴሽን በሚሰጥበት ሰዓት ኮምፕሬሄንሲቭ ወይም ሁሉ ያካተተ መሆን አለበት የሚል ኮንሰፕት አለ። ለምሳሌ ማሰልጠን ብቻ አይደለም፣ ከሙያው በተጨማሪ የጤናንም ሶሻሊ ግለሰቡ ስለራሱ ያለው አስተሳሰብ ሳይኮሎጂካሊ እና አጠቃላይ ኦል ራውንድድ በሆነ መልኩ የሚሰጥ እንደሆነ ተነጋግረናል ወይም ሆነበት ተብሎ ነው የሚታሰበው። ሌላው ኮንሰፕት መታወቅ ያለበት በዚህ በሪሃብሊቴሽን ላይ ለምሳሌ ሁሉም ተመሳሳይ መንገድ እና በተመሳሳይ ሁኔታ ማሰልጠን የለባቸውም ነው። ምክንያቱም
የተለያዩ ሰዎች የተለያየ ፍላጎት የተለያየ ችሎታ ሊኖራቸው ስለሚችል እንደየችሎታቸው እንደየፍላጎታቸው መሰጠት አለበት። ስለዚህ ኢንዲቪጁዋሊስቲክ የሆነ ፕሮሰስ ነው ወይም ግለሰብ ተኮር የሆነ ሁኔታውን መከተል አለብን ነው። ሁሉም ሰዎች በተመሳሳይ ሁኔታ ወደሚፈለገው ደረጃ ይመጣሉ ላንል ይችላል ኦር ላይሆን ይችላል። ስለዚህ ኢንዲቪጁዋሊስቲክ በሆነ መልኩ ወይንም ግለሰብ ተኮር በሆነ መልኩ ሰርቪሱ መሰጠት አለበት ተብሎ ነው የሚታሰበው። ሌላው ፋንክሽን ቱ ዴቨሎፕ ኦር ሪስቶር ነው። ይሄ የምንሰጠው አገልግሎት አንደኛው ወደ ነበረበት ወይንም ማዳበር ሊሆን ይችላል ወይንም ነበረን ያጣነው ከሆነ ወደ ነበረበት መመለስ ነገር ሊሆን ይችላል ማለት ነው። ስለዚህ ያለንን ማዳበር ሊሆን ይችላል ወይንም በሆነ ምክንያት ወር በጉዳት ምክንያት አጥተነው የነበረውን ችሎታ ወይም ሶሻል ሊሆን ይችላል ሳይኮሎጂካል ሊሆን ይችላል ኦር የተለያየ ኤሌመንት ሊኖር ይችላል። ግን ወደ ነበረበት ሪስቶር የማድረጉ ወደ ነበረበት ቀድሞ ወደ ነበረበት የመመለሱ አንዱ ሁኔታ ሊሆን ይችላል ተብሎ ነው የሚታሰበው ማለት ነው። ሌላው የአካል ጉዳተኛውን ህይወት በራሱ እንዲቆም የማድረግ ስራ ነው። አሁን ግለሰቡን ሪሃቢሊቴሽን በምንሰጥበት ሰዓት ቀድሞ ሊሆን ይችላል ወይንም በቃ በራሱ እንዲቆም ማድረግ ነገሮችን በራስ መወጣት የሚችል ሁኔታ ለምሳሌ ሰው ሙሉ ላይሆን ይችላል። ብዙ ነገሮች ተባብረን የምናደርጋቸው ሊሆን ይችላል። ነገር ግን መሰረታዊ በሆኑ ነገሮች ላይ በራሱ ለምሳሌ ኢኮኖሚን የማመንጨት ሊሆን ይችላል፣ ውሳኔ የመስጠት ሊሆን ይችላል፣ የመማር ብቃት ሊሆን ይችላል። ኦር በተለያየ መልኩ ብቻ ኢንዲፔንደንሲ መፍጠር አንዱ የዚህ የሪሃቢሊቴሽን ዋና ኤሌመንት ተብሎ ነው የሚታየው እና የአካል ጉዳተኛውን ህይወት መቀየር በሚያስችል ሁኔታ ላይ የምንሰራ ሆኖ ይገኛል ማለት ነው። ስለዚህ እነኚህ የጠቀስኳቸው ከላይ የጠቀስኳቸውን ነጥቦች እንደ ዋናነት የምንይዛቸው ናቸውና በዋናነት የአካል ጉዳተኛውን ህይወት የሚቀይር ሆኖ እናገኛለን ማለት ነው። ይሄን ካልኩኝ ምናልባት የተወሰነ ጊዜ ክፍተት ሰጥተን ያለፈውን ዘግተን ከማለፋችን በፊት የምናወራው ነገሮች ወይም ዲስከስ የምናደርጋቸው ነገሮች ካሉ የተወሰነ ጋፕ ብንፈጥርና ብንነጋገር ጥሩ ብዬ አስባለሁ። ወደ ዋናው ወይንም ወደ ዛሬ ወደ ተዘጋጀበት ከማለፋችን በፊት ይሄ ያለፈው ሳምንት ሀሳባችን ወይንም ዲስከስ ያደረግነው በእነኚህ ጉዳዮች ላይ ነበርና ምናልባት ጥያቄዎች የሚነሱ ካሉ የምናወራቸው ነገሮች ካሉ እዚህ ጋር የተወሰነ ክፍተት መውሰድ ብዬ ስቲፍ ወደ አንተ ልሳለው ማለት ነው። እሺ ዶክተር ከልብ አመሰግናለሁ። በድጋሚ እንግዲህ ባለፈው ሳምንት የነበራችሁ ምናልባት ባለፈው ሳምንት ላይ በነበረው ላይ እንዲብራራ ሞር ኢላቦሬት እንዲደረግ የምትፈልጉት ነገር ካለ እጃችሁን ልታወጡልን ትችላላችሁ። ካልሆነ ግን ዶክተር እንዲቀጥሉ እናደርግና ከዛሬው ጋር ተያይዞ ማንሳትም የሚቻልበት ይኖራል። እሺ ጥሌ እጁን አውጥቷል። ጥላሁን እንኳን አደረሰ። ሁላችሁንም እንኳን አደረሳችሁ። ኦኬ አመሰግናለሁ። እንግዲህ የኔ ጥያቄ ትንሽ ያው በደንብ ማብራሪያ ተሰጥቶበታል፣ ግን እንደው የጋራ ስምምነት ወደፊትም እንዲኖረን አስፈላጊ ከሆነ ወይንም ደግሞ እንደገና እንድናብላላው ነገሩን ማየት ካስፈለገ በሚል ነውና አሁን በዩኒቨርሲቲ ደረጃ በእርግጥ አካቶ ትምህርትን በሚመለከትም አካል ጉዳተኞችን በሚመለከት ከሞላ ጎደል ስልጠናዎች የሚሰጡባቸው አጋጣሚዎች አሉ።
በኮመን ኮርስም ደረጃ ይሰጣልና ይሄ የተዘጋጀው ሞጁል ግን በእኔ ግምገማ ሀገር በቀል ነው ብዬ ለመናገር ትንሽ እቸገራለሁ እና በአብዛኛው ሜዲካልም ነገር የበዛበት ነው። በዛ ላይ ደግሞ በእኛ ተጨባጭ ሁኔታ ነባራዊ ሁኔታ በተለይ ዴይ ቱ ዴይ አካል ጉዳተኞች የሚኖሩበትን ህይወት የቃኘ ነው ብዬ አላምንም እና የግንዛቤ ችግሩን ይፈታል ተብሎ ይታሰባል ወይ ነው በሰው ግምት? ምክንያቱም እስካሁን ድረስ በርካታ የዩኒቨርሲቲ ተማሪዎች ተመርቀው ይወጣሉ። የተማረው የሰው ኃይል በእኔ ግምገማ ነው የአካል ጉዳተኞችን መብት በከፍተኛ ደረጃ እየገደበ ያለው። አሁን የመንግስት ተቋማትን እንኳን ብንመለከት ብዙ የተማሩ በሙያው ግራጁዌት ያደረጉ ሰዎች ናቸው እዛ ቦታ ላይ፣ ምንም ኦርዲናሪ ሰዎች አይደሉም። ግን የአብዛኛው የአካል ጉዳተኛው መብት እየተጣሰ ያለው በተራ በሆነው ወይንም ደግሞ ባልተማረው ኢትዮጵያዊ አይደለም። ያው ሌላው ኢትዮጵያዊ በገባው አግባብ በተረዳው መልኩ አካል ጉዳተኞችን ለመርዳት ይሞክራል። እኔ አሁን መንገድ ላይ ሲሄድ ብዙ ሰው ትሪት ያደርገኛል። ከቤቴ እንኳን ስነሳ መሪ ባይኖረኝ እንኳን ሰዎች በጣም ነው የሚንከባከቡኝ። ግን ወደ መንግስት መስሪያ ቤቶች ስንመጣ መብቶቻችንን ስንጠይቅ የስራ እድልም ሲመጣ በጣም በከፍተኛ ሁኔታ መገለል የሚደርስብን እዛ አካባቢ ላይ ነው። መብታችንም የማይተገበረው እዛ አካባቢ ነው። ህጎች ይውጡ ሲባሉም ከፍተኛ ቻሌንጅ የሚያጋጥመን እዛ ጋር ነው። ስለዚህ ትምህርቱ የእውነት ለውጥ የሚያመጣ ከነበረና ሀገር በቀል ከሆነ እንዲህ አይነቱን አመለካከት ሊያስተካክል ያልቻለው ትራንስፎርሜሽን ላያመጣ የቻለው ምን ሊሆን ይችላል? ነው ምናልባት ከኛ ነባራዊ ሁኔታ እየተቃኘ ስላልሆነ አይደለም ወይ ነው። ሌላው ደግሞ ከዚሁ ጋር እየይዤ የማነሳው አንዳንድ ኮርሶች ይሰጣሉ። አሁንም ለምሳሌ የኮመን ኮርሱ ብቻ ሳይሆን ለምሳሌ ብሬል ትምህርት አዲስ አበባ ዩኒቨርሲቲ ላይ በስፔሻል ኒድ ለምሳሌ እንደሚሰጣቸው አውቃለሁ። ምልክት ቋንቋም እንደዚሁ ይሰጣል። እውነቱን ለመናገር ግሬዳቸው ያው ኤ ፕላስ ነው፣ ኤ ነው። እኔ ከኤ በታች ብሬል አገኘው የሚለኝ ሰው አላጋጠመኝም እስካሁን እኔ ፐርሰናሊ ባገኘኋቸው ሰዎች። እነዚህ ሰዎች ግን ብሬል አይችሉም። እንደውም እኔ በጣም ፕራክቲካል የሆነ ተሞክሮ አለኝ። እኔ ትምህርት ቤት ውስጥ የልዩ ትምህርት ፍላጎት ክበብ ሊድ አደርጋለሁ እና እኛ አጫጭር የብሬል ስልጠናዎችን የምልክት ቋንቋ ስልጠና እንሰጣለን። የሁለት ወር የሶስት ወር ከአዲስ አበባ ዩኒቨርሲቲ ተማሪዎች ጋር አወዳድረናቸው የእኛ ተማሪዎች አሸንፈዋል፣ በሁለቱም በብሬልም በምልክት ቋንቋ። እና ምንድነው እነዛ የሚሉት እኛ ቲዮሪ ነው የሚሰጠን፣ ስሌት ስታይልስም ነክተን አናውቅም፣ በወረቀት ላይ ነው በአየር ላይ በኢማጂኔሽን ነው እንጂ የምንማረው ኤክሰርሳይዝ አላደረግንም ይላሉ። እና በየትምህርት ቤቱ የሚመደቡት የስፔሻል ኒድ ባለሙያዎችም እነዚህን ኮርሶች ቢሰለጥኑም እስኪሉ ግን የላቸውም፣ የሚታወቅ ነገር ስለሆነ ማለት ነው። የትምህርቱ ጥራት ራሱ ሌላ ጥያቄ የሚያስነሳ ነው እና እንደውም አካል ጉዳተኞችን ላልተፈለገ ችግርም እየዳረገ ነው። በኤክስፐርት ናቸው ተብሎ ይቀጠራሉ፣ ነገር ግን እስኪሉ የላቸውም። እንዲሁ ነው እና ይሄ ከዩኒቨርሲቲም ኃላፊነትም አንጻር ከከፍተኛ ተቋማትም አንጻር ተገቢነቱም ችግር ውስጥ የገባበት ሁኔታ አለ እና በዚህ መንገድ የሚሰጠው የግንዛቤ ስርጸት ግቡን እየመታ ነው ብዬ አላምንም እና በግሌ በዚህ የእሱ አስተያየት ምን ይመስላል የሚለው ነው አንዱ ጥያቄ። ሌላው እንደሚታወቀው አካል ጉዳተኞችን በሚመለከት ኮንቬንሽን ኢትዮጵያ ፈርማለች። አካል ጉዳተኞች ኮንቬንሽን የኮንቬንሽን በግልጽ ለህዝቡ በዩኒቨርሲቲ ላሉት ብቻ ሳይሆን ግንዛቤ መሰጠት እንዳለበት በተደጋጋሚ በብዙ አንቀጾች ላይ ያስቀመጠበት ሁኔታ አለና መንግስት በተለያዩ ሁኔታዎች የራሱን አጀንዳዎች በሚመለከቱ ወቅታዊ ጉዳዮች ህዝብን በተለያዩ አጋጣሚዎች እያገኘ የሚያወያይበት ሁኔታ አለ። እዚህ ላይ ግን አድቮኬሲ የሚሰሩ የተወሰኑ የመንግስታዊ ያልሆኑ ድርጅቶች ካልሆኑ በስተቀር መንግስት እንደ ፈራሚነቱ ተቋማትን ባደረጃቸው እንደ ሴቶችና ማህበራዊ ጉዳይ በስፋት እየሰራበት ነው ህዝቡ ላይ የሚለው ነገር ትንሽ የተወሰነ ስራዎች ቢኖሩም ሊሚቴሽን ያለው ይመስለኛል እና ይሄ ከዩኒቨርሲቲዎች ባሻገር በተቋማት በኮሚኒቲ ደረጃ በምን መንገድ ማዋቀር ቢቻል የተሻለ ለውጥ ማምጣት ይቻላል የሚሉት ሁለት ነገሮች ላይ የግሎትን አስተያየት ቢሰጡኝ ደስ ስለሚለኝ ነው። አመሰግናለሁ። ኦልራይት፣ ሌላ ተጨማሪ ካለ?
ኦኬ ጥሬን ከልብ አመሰግናለሁ። ዶክተር ይቀጥሉና ካለ እንግዲህ በመሀል ነው ያለው በዛው ወደ መቀጠል ነው። ኦኬ እሺ አመሰግናለሁ። በዚህ በዩኒቨርሲቲ ደረጃ የሚሰጥ ኮርስ ኢንክሉሲቭነስ ምን ያህል አገር በቀል የሆነ እውቀቶች የተካተቱበት ነው የሚለው ምናልባት ያው መነሻችን የውጭው ዌስተርን ዶክመንቶች ሊሆኑ ይችላሉ። ምናልባት እኛ ሀገር ያሉ ዶክመንቶች ገና ዌል ኦርጋናይዝድ በሆነ መልኩ ያልተዘጋጁ በመሆናቸው የእነሱን ወይንም ከኢምፖርት የተደረጉ ዶክመንቶች እና ሜዲካል ፎከስድ የሆኑ ኮንሰፕቶች የተካተቱ ይመስላል። ትክክል ነው። ወደ ሜዲካል ያደላም ኮንሰፕት ይታይበታል። ግን ይሄ አንድ ጊዜ የተዘጋጀ ዘላለማዊ ይሆናል ማለት አይደለም። የሚመለከታቸው አካላት አዲስ የሚካተቱ ሀሳቦች በወደፊት ይካተታሉ ብዬ አስባለሁ። አዘገጃጀቱ ምናልባት የሚመለከታቸው አካላት ወደፊት የሚያውኑ ብዬ ማስበው ግን እንደመነሻ ሀሳብ ትላንትና አልነበረም፣ ዛሬ ተጀምሯል። አንድ ጥሩ ስቴፕ ነው ራሱ የተጀመረው። 5 ዓመት አካባቢ ይመስለኛል፣ ወደ 5 ዓመት ከ5 ዓመት በፊት አካባቢ ነው የኮመሰት የተጀመረው። ምን ያህል ለውጥ አምጥቷል ለሚለው ጥናት ያስፈልገዋል ነው። አሁን ለውጥ አላመጣም ለውጥ አምጥቷል ብሎ ለመናገር እንደዚህ መናገር ትንሽ አስቸጋሪ ነው። ጥናት ተደርጎ እውነት የተማሩ ኮርሱን ወስደው ወደ ስራው ማህበረሰብ ወደ ስራው ዓለም የተቀላቀሉ ዜጎች ምን ያህል ስሯቸዋል፣ ምን ያህል ተግባራዊ አድርገውታል የሚለውን ለመናገር ምናልባት ጥናት ይፈልጋል እና ያንን ጥናት ተመርኩዞ እውነትም ኮርሱ ያነሰ ነው ኦር ምን ይመስላል የሚለው ለሁላችንም በተለይም ለሪሰርች ኤሪያ የሚነሳሳ ሀሳብ ሆኖ ያገኘው። ስለዚህ ወደፊት መጠናት አለበት ብዬ ነው የማስበው። ምን ያህል አስተዋጽኦ እያደረገ ነው በዩኒቨርሲቲ ደረጃ የሚሰጠው ኮርስ የሚለውን ጥናት ይፈልጋል። እሱን እንደ ጥናት መስክ እንወስደዋለን ማለት ነው። ያደግንበት የምርንበት ካልቸር ውስጥ ያለው የተለያዩ ጽንሰ ሀሳቦች አንድ ጊዜ ይወጣሉ ማለት ላይሆን ይችላል። ማህበረሰብን ለመለወጥ ብዙ መንገዶችን መጠቀም ያስፈልጋል ነው እና ይህንን ለማሻሻል ምናልባት ኮሚኒቲ ቤዝድ ኢንተርቬንሽን ያስፈልጋል ብዬ ነው የማስበው። ማህበረሰብ ውስጥ ሀሳቡ ሰርጾ እንዲገባ ዩኒቨርሲቲ ብቻ የተመረቀው ውጤት ያመጣል ብሎ ማለት አስቸጋሪ ነው የሚሆነው። ቶታል ካለን ማህበረሰብ የዩኒቨርሲቲ ገብቶ የሚወጣው በጣም ወይም ኮርሱን የሚወስደው ጥቂት ሰው ማለት ይቻላል እና ካለ ቶታል ፖፑሌሽን በሚዲያ ሁሉም የሚመለከተው አካል መረባረብ አለበት። አሁን እንደ ፕሮፌሽናልም እንደ ማህበረሰብም አካል ጉዳተኛውም ራሱን እንደዚህም ራሱ አሁን የምናገረው አንድ ለውጥ ነው ብዬ ማስበው። ግን በለጠ መሰራት አለበት። ወደፊት በደንብ ተጠናክሮ ጠል ጥረቱን የበለጠ እንዲሁም ሁሉም አካላት ጉዳይና ርብርብ የሚጠይቅ ነገር ነው። ስለዚህ በዚህ ላይ ሁሉም መረባረብ ይጠበቅበታል ነው። በፈገግ ሳምንት እንደተነገርነው አካል ጉዳተኝነትን መነገር የነክሌ ጉዳይ ነው። አካል ጉዳተኛው ጉዳት ያለባቸው ሰዎች ኮንሰርን ብቻ ተደርጎ መታሰብ የለበትም። አካል ጉዳተኛ አይደለሁም ወይም አካል ጉዳተኛ አይደለም ተብሎ የሚታሰበው አካል ምን ያህል ፍሪ ሊሆን እንደሚችል ምንም ሰርቲፊኬት የለውም።
እንደምታስቡት እንደምናውቀው የቀኑ መኪና አደጋዎች ይደርሳሉ፣ ጉዳት ይደርሳሉ። የተለያዩ ኮዞች ስለሚኖሩት አካል ጉዳተኝነት የሁላችንም ጉዳይ ነው። አንድ ዶክመንት ምንድነው አንድ ሰው በህይወቱ የሆነ ጊዜ ላይ የሌሎችን እርዳታ የሚጠብቅበት ወይንም የሚጎዳበት ሊሆን ይችላል፣ ህመም ሊሆን ይችላል፣ ብቻ የሆነ የሌሎችን ሳፖርት የሚፈልግበት ነገር ሊኖር ይችላል ያጋጥመዋል እና በዚያ ላይ ለዚያ ሁሉም ዝግጁ መሆን አለበት ነው። ለምሳሌ ትምህርት ቤት መንገዶችን ስትሰራ አካል ጉዳተኛ ብቻ አይደለም የሁሉንም ተጠቃሚ ያደርጋል፣ ለለት አክሰሰብል ያደርጋል ነው። አካል ጉዳት ያለበት ሰው ብቻ ይጠቀምበት ማለት አይደለም። ስለዚህ የሁሉንም ማህበረሰብ አካላት የተሻለ ተጠቃሚ የሚያደርግ ብሎ መታሰብ አለበት። አካል ጉዳተኝነት በየትኛው ጊዜ ሊከሰት ይችላል እና ሊስተካከልም ይችላል፣ ሊደርስ ይችላል። ስለዚህ መስራቱ፣ መዘጋጀቱ፣ ማወቁ የሁሉም ጉዳይ መሆን አለበት ብዬ ነው የማስበው። ሌላው በኮንቬንሽን ደረጃ እንደ ተግባራዊ እናድርጋቸው የሚለው አሁን ካልኩት የተለየ ሀሳብ የለኝና ምንድነው አካል ጉዳተኞች ወይንም ሀገራችን ራቲፋይ ያደረገች ዶክመንቶችን ወደ ተግባር መቀየር የሁሉ አካላት ርብርብ ይጠይቃል ብዬ ነው የማስበው። አሁን በዩኒቨርሲቲ ስናስተምር አንዱ ቻፕተር በዚህ ጉዳይ ላይ ያለ ነገር ነው። ስትረስ አድርገን የምንነገርባቸው ከተማሪዎቻችን ጋር አንዱ የተለያዩ ሌጋል ናሽናል ኢንተርናሽናል ዶክመንቶች አሉ፣ እነሱ በተግባር መቀየር አለባቸው የምንለው። ያንን ደግሞ ለማድረግ ሁላችንም መረባረብ አለብን ነው። የአካል ጉዳተኞች መብት እንዲከበር፣ የተለያዩ ባሪያዎች እንዲቀረፉ የሁሉም ርብርብ የሚጠይቅ ነው ብዬ ነው የማስበው። ይህ ማለት የኮሚኒቲ ቤዝድ ሪሃቢሊቴሽን የሚባል ኮንሰፕት አለ። ኮሚኒቲ ቤዝድ በየድሩ በየአካባቢ ሶሻል ጋዘሪንጎች እና መሰል ኤሪያዎችን እንደ አንድ ሚንስ መጠቀም ይጠበቅናል ብዬ ነው የማስበው እና አካል ጉዳተኞችን የሚፈለገው ደረጃ ለማብቃት አካል ጉዳተኛው ብቻ በቂ አይደለም፣ ቤተሰብ ብቻ በቂ አይደለም፣ ጎረቤት፣ ማህበረሰብ አጠቃላይ መረባረብ አለበት። በሶሻል ሞዴል ያለፈው ጊዜ በተነጋገርነው መሰረት መረባረብ አለብን። ስናረግ የምንፈልገው ደረጃና ስኬታማ ህይወት ለሁሉም ዜጎች ኢንክሉሲቭ በሆነ መልኩ ማምጣት ይቻላል ብዬ ነው የማስበው እና እዚህ ደግሞ ሁሉም መረባረብ ይጠበቅበታል ብዬ ነው የማስበው እና ይሄን ካልኩኝ ወደዛው ሀሳቤ እገባለሁ ማለት ነው። ምናልባት ጥያቄዎቹን መግባቡ ከመለስኩኝ ልቀጥል ይመስለኛል። እንግዲህ ጥሌ የተመለሰለት ይመስለኛል። ካልሆነም በሚቀጥለው እንትን ላይ ይካተታል ብዬ አስባለሁ። ግን ተሼ ተጨማሪ ጥያቄ አለው መሰለኝ። ተሾመን እናስተናግደውና ይቀጥላሉ ዶክተር። ኦኬ ተሾመ አመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሳችሁ። ዶክተር በጣም እናመሰግናለን። ባለፈው በነበረን የውይይት ፕሮግራም በጣም ጥሩ ግንዛቤ አግኝተናል። ከዚህ በፊት ብዙ ትሬኒንጎች እንደዚህ አይነት ትሬኒንግ ወስጃ ቃለሁኝ እና በዚህን ያህል ኢንቴንሲቲ በዚህን ያህል ሌቭል ካለው ጊዜ እጥረት አንጻር ያገኘሁበትን አላስታውስም እና ለሱ አመሰግናለሁ በጣም። ድሉ ስላልገጠመኝ ነው ለመነጋገር መሀል ላይ መቆራረጦች ነበሩ። ጥያቄን አቅርቤ ነበረ በዕለቱ ዛሬ ሳምንት እና እኔ የምጠይቀው ጥያቄ አሁን የኢምፕሊሜንቴሽን ችግሮች እንዴት ይታያሉ? አሁን ለምሳሌ ብዙ ኦርጋናይዜሽኖች ለረጅም ዓመታት
እንቅስቃሴዎች ያደርጋሉ እና አካል ጉዳተኛን በተመለከተ እዛው እንቅስቃሴ ውስጥ ስላለው ብዙ ፕሮጀክቶች አፈጻጸማቸው ሂደት ሲታይ ገንዘቡ ማለቁን ወይም ደግሞ ቪዚብል የሆነ ሊታይ የሚችል ነገር ማስቀመጣቸው ነው እንጂ የትንሽ ሰዎች ህይወትን በማሳየት የፕሮጀክቱን ስኬት ሲጎላ ይታያልና ግን ተደጋጋሚ ፕሮጀክት ሲፈጸሙ በተመሳሳይ ቦታ ላይ ይሆናል። እሱስ አስተዋጽኦ አይኖረውም ወይ? ይሄ ሲንክሮናይዝ ያለማድረግ ነገሮች ዱፕሊኬሽን ኦፍ ኤፈርት መኖሩ የራሱ የሆነ የጎን ማለት ላይ ፈንድ የተደረጉ ገንዘብ ፕሮፐርሊ አለመዋሉ አካል ጉዳት እንዳይደርስ አያደርግም ወይ? ግንዛቤው ከዛም በተጨማሪ ኢንቴንሲቲውን ወደኋላ ይጎተዋል እና እሱን ሌላኛው ጥያቄ የነበረው እንትን ሀሳብ ስናንሸራሽርበት የነበረው የሌሎች በተመለከተ የትኛው ክሊር የሆነ ከት ይኖረው አይኖረው የሚለው ሀሳብ እንደየት የምንወስዳቸውን ሀሳቦች ፖዚቲቭ ሳይዱን ከወሰድን ሁሉንም እንዳስፈላጊነታቸው መጠቀም እንችላለን። ግን አሁን ለምሳሌ ሜዲካል ሞዴል የምንጠቀምባቸው ሁኔታዎች እንደምናውቀው ያለን የአካል ጉዳተኝነትን ግንዛቤ በተመለከተ ሃይማኖታዊ ወይም ደግሞ ሌሎች ሪቹዋል አክቲቪቲዎች ሊደረግ ይችላሉ እና እሱ መልቲፕል ዲስአቢሊቲ ፕሮባብሊ አለው ግን ሳይንሳዊ በተደገፈ መልኩ ኦር ሆነው በትክክል አንደርስታንዲንግ እንዲያውቁ ተደርገው ከሆነ የሚሩት ነገሩ ጉዳትን አትሊስት ቦታ አንድ ቦታ ተንቀሳቀስ የሚያስችል ሁኔታ ሊፈጥር ይችላል እና የእሱ ኮንሰፕት ሶሻል ሞዴልም የራሱ የሆነ የፖዚቲቭ ኮንስትራክቲቭ የሆነ እሳቤ አለው እና ግዴታ ስቲክ ማድረግ ያለብን ሂውማን ራይት ሞዴል ነው ብቻ ብለን ማለት አንችልም። ለያስላጊነታቸው መጠቀም አለብን። ግን አሁን እኛ ሚክስ እያደረግን ስለሆነ ነው ወደዛ እየሄድን ያለው የሚለውን ሀሳብ እንዳው ክላሪፋይ ማድረግ ይቻላል። ስቲል አካዳሚክ ዲቤትም ስላለ ማለት ነው ሁለት ጎራ ተይዞ ዲቤት የሚደረግበት ሁኔታ ስላለ ከዛ የመጨረሻ ጥያቄ የሚሆነው የህግጋቶች አሁን ዩኤንሲዲ ሜንሽን ተጠቅሷል። ዩኤንሲአርፒዲ አፈጻጸሙን በተመለከተ የግንዛቤ ብቻ አይደለም ብዬ አስባለሁ። መንግስት ነው ይሄንን ኃላፊነት ያለበት። ግን ፕሮቶኮል አለመፈረማቸው የራሱ የሆነ ተጽዕኖ ይፈጥራል ብዬ አስባለሁ። አካል ጉዳተኞች መብት ሲጣስ በቤት ውስጥ ታፍኖ በቃ ስላልሆነ ነው ገፍተው የሚሄዱ የምናውቃቸው አሉ። በሚዲያ አድቮኬት የተደረገ ሁላችንም ያወራንባቸው ሁላችንም እንዳቅማችን አድቮኬት ያደረግንባቸው ኢሹዎች አሉ። ሀገራዊ አጀንዳዎች ነበሩ አካል ጉዳተኛ ላይ የተፈጸሙ። የሜዲካል ስቱደንቱን በተመለከተ ማንሳት ይቻላል። ኤሌቬተር ላይ ጉዳት የደረሰበት ወንድማችንን ማንሳት ይቻላል። እነሱ ፑሽ የመደረግ ነገሮች ነበሩ። እርግጥ ግን መንግስትን ሊያብል ነው ተብሎ ሊያስከስሰው ወር ደግሞ በሌላ ተጠያቂ እንዲሆን የማድረግ ሁኔታችን ፕሮቶኮል ካለመፈረሙ ብዙ አፍሪካ ሀገሮች ፕሮቶኮሎችን አይፈርሙም። እርግጥ ፓርቲ ኢን ፓርሰል ነው ቢባልም ኮንቬንሽኖች ሀገር እስከፈረመች ድረስ ህገ መንግስቱን ደግሞ ማስፈጸም ያለበት መንግስት ነው። መንግስት ካላስፈጸመ እሱንም ይሄንን ሳቤ ማድረግ ያስባል። ብዙ ህግጋቶች ግንዛቤው አለ። ከዛ ሌላ ደግሞ አፈጻጸም ሙሉ ስትራክቸሩን ካለመቀየር ኢንክሉሲቭ እንዲሆን ካለማድረግም መታየት አለበት ያስባለሁ። እና በዚህ ላይ ምን አይነት ሪፍሌክሽን አለ ቅድም ከመለሱት ጋር አያይዘው ምናልባት አዲሽናል ክላሪቲ ቢሰጡን ብዬ ነው። አመሰግናለሁ።